የሰሞኑን የደረሱን አስተያየቶች አሉ። በኢሜል በሶሻል ሚዲያ በስልክም በዋትስአፕ በቴሌግራም እንዲሁም በኢንቦክስ የደረሱን መልእክቶች አሉ። ከዛ ውስጥ በተደጋጋሚ የሚመጣው ለምን ከሌን ትጋብዛለህ? ለምን ከሌ ቡድን ወደ ሚዲያ ይመጣል? ለምን ይጋበዛል? ቤዚካሊ ኃላፊነት ወስደው ሊበርቲ ወስደው ከሌ መምጣት የለበትም ከሌ መምጣት አለበት፣ ይሄ ርዕሰ ጉዳይ መቅረብ አለበት የለበትም የሚል ትዕዛዝ ሁሉ የሚመስል ነገር ትዕዛዝም ማስፈራራም ሪኮሜንዴሽንም አስተያየትም እየቀረቡ ነው ያሉት እና ይሄንን ጉዳይ አድሬስ አድርጌ ምክንያቱም ስማችሁን አልጠቅስም በኢሜል ጻፋችሁም እንኳን ጻፋችሁ አስተያየት ሰጣችሁም እንኳን ሰጣችሁ ወደፊትም ስጡ ችግር የለውም። የኢሜል አድራሻችንም ያው ተቀምጧል bfaitofIdeas2021@gmail.com ነው። ደግሞአለው bfaitofIdeas2021@gmail.com ነው። በዛ በኩል አስተያየታችሁ መስጠት ትችላላችሁ ፎርማል አስተያየት። ከዛ ውጪ ደግሞ በስልክም በሌላም መልኩ የሐሳባችሁ መስጠት ትችላላችሁ። ፍሪዝ እያረክ ነው እያለ ነው አንድ አይታይም ምስሌ በደንብ አይታያችሁ። እኔ ምንም ፍሪዝ ያደረገ ነገር የለም። እናንተ ጋር ፍሪዝ የሚያደርግ ነገር ካለ አስተካክላለሁ ንገሩኝ። እኔ ጋር በደንብ ነው የሚታየው። አሁንም ፕሮግራሙ እንዳይቆራረጥ የማይሰማና የማይታይ ከሆነ የሚስተካከል ነገር አስተካክዬ እቀጥላለሁ። የሚሰማ ከሆነ ግን ነገሩኝና በዚሁ በቀጥታ የተሻለ ነው የሚሆነው። አለበለዚያ በጣም ዲስረፕት እያደረገ የፕሮግራሙን ፍሎውንም እየረበሸ ነው የሚሄደውና ቶሎ አስተያየት ስጡ። አሁን ይታያል? እሺ ፓፒ ካልሆነ ያው ኢንተርኔት ሰርቨር እና እንትኑን አፑን አስተካክላለሁ እንደ ትላንትና። ኤኒዌይስ በመጀመሪያ አስተያየት ስለምትሰጡን አስተያየቱ ገንቢም ሆነ ስድብም ሆነ ሌላም ነገር ችግር የለውም። አስተያየት እስከሰጣችሁ ድረስ ኦነር እናደርጋለን። በተለይ ፎርማል በሆነ መልኩ በኢሜል ለላካችሁ ብዙ ሰዎች ናቸው። ወደ 13 አካባቢ ነው የደረሱኝ ብቻ 4 ሰዓት ብቻ በሁሉም መልኩ ማለት ነው። በኢንቦክስም በስልክም በኢሜልም። ስለዚህ እኛ አስተያየትን እንደ አስተያየት እንቀበላለን። ምንም ችግር የለውም። ቀጥሎ ወደፊትም እኛ እናስፈራራም። አትላኩልን አንልም። ላኩ፣ ጥሩውንም መጥፎውንም ስድቡንም ማስፈራሪያውንም ላኩ። ለዛ ነው ፐብሊክሊ ኢሜልም ሌላም ነገር የተቀመጠ። ይሄን ካልኩ በኋላ ግን አንድ ነገር በደንብ በተደጋጋሚም እየመጣ ስለሆነ ሳልረጋግጠው ግን አስረግጬ መናገር እፈልጋለሁ። አስ ሚዲያ እንዲሁም እንደ ግለሰብም we are not here to please anybody, nobody, not any interest group, none, no one. ማንንም ግለሰብ ማንንም የጥቅም ቡድን ማንንም የፖለቲካል ፓርቲ ማንንም ስብስብ በተለይ ደግሞ ኢትኖ ናሽናሊስት የሆነ የትኛውን ቡድን በምንም ተአምር አይወከልም። ምክንያቱም ከሱ ከግል አቋሜም ከሚዲያ ጋር መሄድም ይሄን ሁሌ ነው የምናገረው። if there is one bias ኢትኖ ናሽናሊስት የሆነ ስብስብን አይዲዮሎጂያቸውን ሐሳባቸውን ፕሮሞት አናረግም። the only thing የሚደረገው ምንድነው መድረክ ይሰጣቸዋል። እንደማንም ሰው መጥተው ሐሳባቸውን ያቀርባሉ። በየትኛው ነፃ አውጪ ነኝ ይበል በትጥቅ ትግልም ይበል በምርጫም ይበል በየትኛው መልኩ የሐሳብ ገበታ ስለሆነ ማንንም ሰው መጥቶ ይከራከራል፣ ይወያያል፣ ሐሳቡን ያቀርባል። እሱ ላይ ሊሚቴሽን የለም። ጾታ ላይ ሊሚቴሽን የለም። ጂኦግራፊ ላይ ሊሚቴሽን የለም። ብሔር ላይ ሊሚቴሽን የለም። አስተያየት ፊልተር አይደረግም። ማንንም ሰው ያቀርባል። ልዩነቱን ለዩት። እንደ ግለሰብ እኔ ኢትኖ ናሽናሊስት አይደለሁም። በተለይ ደግሞ የትጥቅ ነፃ አውጪ በትጥቅ ለውጥ እናመጣለን ብሎ የሚያስቡ ነፃ አውጪዎችን አጥብቄ ነው የምቃወሙ because it's against my interest። እንደ ሚዲያ ግን everybody is welcome። መከራከር ይችላል፣ እኔንም መከራከር ይችላል፣ ሌሎቹን መከራከር ይችላል። ይሄን በየጊዜው ነው የምትጠይቁኝና ልዩነቱን እንድታውቁት ነው። አንደኛው ይሄ ነው። ሁለተኛ እንደ ግለሰብ እንደ ቡድንም እንደ ኢንተረስት ግሩፕም ማንም ሰው ሊጠመዘዘን አይችልም። እስከዛሬም ሳንጠመዘዘን የቆየ ነው። ለዛም ዋጋ ከፍለናል። ብዙ ዋጋ ፐርሰናሊ ብዙ ዋጋ ተከፍሏል። አሁንም እየከፈልን ያለ ነው። አሁንም እየመጣ ያለው ጎርፍ ቀላል ጎርፍ አይደለም። ወደዛ ሻገራለሁ ወደ አፋብን ወደ አስተላለፈው የጥርነፋ ትዕዛዝ ብቻ ሳይሆን እየመጣ ያለውንም ዘመንም የሚያመላክት ነገር አለ። we are ready for that። ያ ሲሆን ፕሪንሲፕልን ኢንቴግሪቲን ሚዲያ የቆመለትን ምክንያት የሆነ ማዕበል መጣ ተብሎ አብረን አድጀስት እያደረግን የምንሄደው ነገር አይኖርም። ይሄን በደንብ አውቁት። ዋጋ ከተከፈለ ይከፈላል እስከ መጨረሻው።
የሚፈልግ ይዘልቃል፣ የማይፈልግ ደግሞ መብቱ ነው። ማንንም ማስገደድን እዚህ አናመጣም። ሰዎች ፈልገው ወደው ሰብስታንስ አለ ብለው ከመጡ እናመሰግናለን፣ እናበረታታለን። ስቲል አይ ሪዘርቬሽን ቢኖረኝም የሆኑ ነገሮች ይኖራሉ ጥሩ ናቸው ብሎ የሚመጣ እሱንም አፕሪሼት እናደርጋለን። ሶስተኛ ደረጃም አይ በሀሳብ ባልግባባም ባልስማማም ስቲል ደግሞ በሀሳብ ነፃነት አምኜ የተለያዩ አውትሌቶች አማራጮች መኖራቸውን እደግፋለሁ የሚል እሱንም እንሸከማለን። ከዛ ውጪ ግን እጅ ጠመዛለሁ፣ ሌብል አደርጋለሁ፣ በዘመቻ መልክ የፍጥኛ ስሬ ሳር አስግጣለሁ የሚል አይነት መንገድ ከተጀመረ እሱ አይሳካም። ይሄ እግረ መንገዱንም ወደ መጀመሪያው ርዕሰ ጉዳይ ይወስድናል። ተያያዥም ስለሆነ ነው ያነሳው። እሱም አሁንም ድጋሚ እየተቆራረጠ ነው። አይ ቲንክ ዴሊብሬትሊ የተረበሸ ካልሆነ ነገር ይሄ ነው ችግር የሚሆነው እኮ ሰዓትም የሚበላብን። አንዱ ትክክል ነው ይላል፣ ሌላኛው ጀፍሪ ዳረግ ኦልራይት አሁንስ አይሰማም? አይታይም? እሺ አሁን አይታይም? ያ የሚታይ ከሆነ ቀጥላለሁ። እንትን አድርጌዋለሁ። እሺ እንቀጥልበት። አሁን ለመረበሽ መሆን ብሎ የሚያደርጉ ሰዎች ስላሉ ነው። እኔ የትረስትድ የሆኑ ሰዎችን ብቻ ነው እንትን የምለውና እንትን አድርጉ ኤኒዌይስ አድሚኖች አላችሁ አይደል? የተወሰናችሁ እሱን የኮሜንት ሴክሽንን እናንተ ተቆጣጠሩት። ባለፈው እንዳልኳችሁ ቪጂለንት ሁኑና ሶርት አውት አድርጉ። በጣም የሚረብሹ ነገሮችን እናንተ ክሊን እያደረጋችሁ ቤቱን እያጸዳችሁ እንድትሄዱ አሳስባለሁ። እኔ ወደ ሀሳቤ ልመለስ። አሁን የሚሰማ ከሆነ ወደ መጀመሪያው ርዕሰ ጉዳይ ሄዳለሁ። አፋብን ያስተላለፈው መመሪያ ምንድን ነው? አፋብን ያስተላለፈው የጥርነፋ ትዕዛዝ ነው። ለምን ጥርነፋ እንደሆነ ነግራችኋለሁ ከይዘቱ። ከራሴ ባያስ በፊት ደብዳቤውን አጋራለሁ። ምን እንደሚልም ዋና ዋናውን ርዕሰ ጉዳይ አጋራለሁ። ይሄ በስክሪኑ ላይ የምታዩትን ነው ያስተላለፈው። ከአማራ ፋኖ ብሔራዊ ንቅናቄ ወይም ከአፋብን የሚለውም የሚከተለውን ነው። የአማራ ፋኖ ብሔራዊ ንቅናቄ ድርጅታዊ የስራ መመሪያ ነው። ከአፋብን ህዝብ ግንኙነት የተላለፈው መመሪያ ነው። ጥር 19 ቀን ትላንትና ማለት ነው። ዛሬ ጥር 20 ነው፣ ነገ 21 ነው። የተላለፈ ነው። የአማራን የህልውና ትግል ለሚደግፉ የሚዲያ ተቋማትና ባለሙያዎች የተላለፈ ጊዜያዊ የአሰራር ስነስርዓት አቅጣጫ ይላል። በዚህ አቅጣጫ መሰረት ነጥቦቹ ላይ ብቻ ነው የማተኩረው። 6 ነጥቦችን ነው ያስቀመጡት። አንደኛ፣ ድርጅት አምኖባቸው ኃላፊነት በተሰጣቸው በየደረጃው ባሉ አመራሮቻችን ላይ የሚደረግ አሉታዊ ዘመቻ በአስቸኳይ እንዲቆም ማድረግ ይላል። ሁለተኛ፣ የአፋብን አመራሮች ያከናወኑትን የይቅርታ መድረክ በሚዲያውም ዘርፍ እንድትደግሙት እንጠይቃለን ይላል። እንዲሁም መሬት ላይ አንድ ወገን አንድ ጠላት መኖሩን አውቃችሁ በዛው መሰረት እንድትንቀሳቀሱ ይላል። ሪፍሌክት እናደርጋለን ተራ ቁጥር 2 ላይ አሁን የተናገርኩት ላይ። ሶስተኛ፣ በዚህ የህልውና ትግል ውስጥ የድርጅቱን መርህ የማያከብሩ የሚዲያ አካላት ካሉ በአግባቡ መታገል የሚገባ ሲሆን ከዲሞክራሲያዊ መተጋገል አግባብ ውጭ ሆነው ከድርጅቱ መስመርና መርህ በመጻረር የሚቆሙትን ሁሉ ድርጅቱ በሚሰጠው የወደፊት አቅጣጫ መሰረት ጠላትነታቸው በህዝብ ዘንድ እንዲታወቅ በጋራ ማድረግ። ይህንን እዚህኛው ላይ ሪፍሌክት እናደርጋለን። አራተኛ፣ ትግሉን መደገፍ በድርጅት የትግል መስመር ገብቶ መታገልን ይጠይቃል ይላል። ተራ ቁጥር 4 እሱ ላይም ሪፍሌክት እናደርጋለን። ተራ ቁጥር 2፣ 3 እና 4 ላይ ነው ሪፍሌክት የማደርገው። ጥርነፋ መሆኑን አሳያለሁ። 5፣ ለድርጅቱ ይጠቅማሉ የሚባሉ ገንቢ ሀሳቦችን ድርጅቱ ከሚዲያ ባለሙያዎች ጋር በሚገናኝባቸው መድረኮች ይወያያል ይላል እያለ ይቀጥላል። ያነበባችሁ ኦልሬዲ አንብባችኋል፣ ደርሷችኋል። የመጨረሻው እቺኛው ነው። ተራ ቁጥር 6 ወይም ያስተላለፉት ነጥብ 6 በድርጅቱ ውሳኔና ብያኔ ሊሰጥባቸው የሚገቡ ጉዳዮችን ወደ አደባባይ አለማውጣትና በዘመቻ ተጽዕኖ
አለማድረግ እንዲሁም ውሳኔና ብያኔ ባገኙ ጉዳዮች ላይ ያልተገባ ጩኸት በማሰማት በሰራዊትና በህዝቡ ዘንድ ጥርጣሬ አለመፍጠር እያለ ይቀጥላል። እኔ ፎከስ የማደርገው ሶስቱ ርዕሰ ጉዳዮች ላይ ነው። ሶስቱ አቅጣጫዎች ላይ ተራ ቁጥር 2፣ 3 እና 4 ላይ ይሄ ነቲንግ በምንም መመዘኛ በጣም ዘመናዊ ጥርነፋ ነው። የኮሚኒስት ስታይል ነው። የዲሞክራቲክ ሴንትራላይዜሽን የሚሉትን ነው የሚከተሉት። ያንንም በደንብ ገልጸውታል። ይሄ ማለት ምን ማለት ነው? የሚያስብ አንድ ቡድን አለ። የሚያስቡ ፊሎሶፈር ኪንጎች አሉ። 1 3 4 ሰዎች ናቸው የሚያስቡት። ሌላው ማሰብ አይፈቀድለትም፣ መተቸት አይፈቀድለትም፣ ሴንስ ማድረግ አይጠበቅበትም። የተወሰነ ቡድን ያስባል፣ ጥቂቶች ያስባሉ። ምክንያቱም እነሱ ሁሉን አዋቂ ናቸው። ለድርጅቱ የሚጠቅም ለህዝብ የሚጠቅም እነሱ ናቸው የሚያውቁት፣ እነሱ ይወስናሉ። የኮሚኒስት ስታይል ነው እያስረዳው ያለሁት። እነኛ ጥቂት ግለሰቦች መመሪያ ያወጣሉ፣ ውሳኔ ያስተላልፋሉ። የተቀረው ህዝብ፣ ሰፊው ህዝብ ከመቀበል ውጪ ምንም አማራጭ የለው። ለምን ብሎ መጠየቅ አይችልም፣ መተቸት አይችልም፣ ኢንተርፕሬት ማድረግም አይችልም። ስለዚህ ከአንድ ቋት ይወጣል። ያም ቋት በድርጅቱ ውስጥ ያሉ ኢሊቶች፣ የሌኒኒስት ስታይል ማለት በሌኒን ቋንቋ ኢሊቶች ናቸው ውሳኔ የሚወስኑት። እነሱ ኢሊቶች ደግሞ ፖሊት ቢሮ ውስጥ ያሉ ናቸው። ፖሊት ቢሮ 10 ሰው የሚያዝ 5 ሰው እነኛ ናቸው ውሳኔ የሚወስኑት። ከዛ ውጪ ለሌሎቹ ማሰብ አይፈቀድም። በህግ በነገራችን ላይ ማሰብ አይፈቀድም፣ ወንጀል ነው ማሰብ። ያንን ኮሚኒስቶች ሲያደርጉበት የነበረ ከዛ የሚያፈነግጡት ሰዎች ላይ ስም እያጠፉ እርምጃ እየወሰዱ የኃይልም ሌላውንም እያደረጉ የሚቀጥሉበት አሰራር ወይም ፕራክቲስ ነው። አውትዴትድ የሆነ ብዙ ዘመን ብዙ ሀገር ላይ የተሞከረ ኢትዮጵያ ላይም ተሞክሮ የነበረ ህወሓትም በተወሰነ ደረጃ የሞከረችው አሁን ሳይሰራላት የቀረ በአሁኑ ሰዓት እንደዛ እየተጠቀመችም አይደለም። ይሄንን መርህ እየተገበረችም አይደለም። ከዚህ ፍልስፍና ነው የሚመነጨው። ይሄን ፍልስፍና ይዘን የዚህ መመሪያን ስናየው ስናገላብጠው ሁለተኛ ተራ ቁጥር 2 የአፋብን አመራሮች ያከናወኑትን የይቅርታ መድረክ ተጠቅማችሁ እናንተም መሬት ላይ አንድ ወገን አንድ ጠላት በሚል መርህ መንቀሳቀስ አለባቸው። ከዚህ ያፈገነገጡት ላይ እርምጃ እንወስዳለን ይላል። በመሆኑ መመሪያ የወጣው ለአማራ ህልውና ትግል ደጋፊ ሚዲያዎች ነው የሚለው። it is clear የአማራ ህዝብ ትግል ድጋፍ ብቻ አይደለም፣ የአማራን ኮዝ የሚደግፍ ብቻም አይደለም የሚለው ስፔሲፊካሊ አፋብንን የሚደግፍ ነው። በሌላ መልኩ አፋብንን የሚደግፍ ድርጅቱን የሚደግፍ አማራ ፋኖ ብሔራዊ ንቅናቄን ለሚደግፉ ሚዲያዎች ናቸው። ኢምፕሊሲትሊ ምን እያለ ነው? በእኛ ስር የሚተዳደሩ ሚዲያዎች አሉ እያሉ ነው። እኛ ከዚህ በፊት በአፋብን የሚተዳደሩ አውትሶርስ የተደረጉ ሚዲያዎች መኖሩን እንዲሁ በወሬ እንጂ በዚህ መልኩ ኦፊሻሊ መጥቶ አናቅም፣ ሰምቼ አላቅም። እኔ በዚህኛው ግን ሪፖርት የሚያደርጉ ወይ ተጠያቂነታቸው አካውንታቢሊቲያቸው ለአፋብን የሆኑ ሚዲያዎች አሉ ነው። ቤዚካሊ መሰረቱ እሱ ነው፣ አሰምሽኑ እሱ ነው። እነኛ ሚዲያዎች ከዚህ በፊት ተበታትነው ድርጅቱም ተበታትኖ ስለነበረ 2 እና ከዛ በላይ ስለነበረ ስለማይመች ጎራም ከፍለው ሲተዛጠዙ ስለነበረ አሁን እነኛ ሚዲያዎች ለመቆጣጠር እንዲመቸን እኛ ራሳችን መመሪያ እናወጣለን። ኤዲቶሪያል ሁሉ ይላል፣ ኤዲቶሪያል ፖሊሲ ሁሉ እናወጣላችኋለን ይላል። ወደፊት ከሚዲያዎች ጋር በመናደርገው ኮንሰልቴሽን ዛዘር ዌይ ራውንድ ሚዲያ አይደለም ኤዲቶሪያል የሚያወጣው፣ ድርጅቱ ኤዲቶሪያል ፖሊሲ አውጥቶ ለሚዲያዎቹ ይሰጣል ነው። ለነማን ነው የሚሰጠው? ድርጅቱ ለሚቆጣጠራቸው ሚዲያዎች፣ ከዚህ በፊት ተበታትነው በነበሩ ሚዲያዎች አሁን አንድ ላይ ሰብሰብ ብለው የዚህን የህልውና ትግልን ስፔሲፊካሊ አፋብንን ለሚደግፉ ሚዲያዎች ነው። ዘን ምን ይከሰታል? አንድ ጠላት፣ አንድ ወገን አንድ ጠላት የሚል ይሄንን አንፓክ እናድርገው። አንድ ወገን አንድ ጠላት ማለት ነው። አንድ ወገን ማለት ሁሉም ሰው ባይ ዲፎልት አፋብንን መደገፍ አለበት ነው። አንድ ወገን በአንድ በኩል አፋብን ብቻ ነው የሚለው ይመጣል። ህወሓትም እዚህ ውስጥ ይገባል። በነገራችን ላይ ህወሓትም ይመጣል፣ ወያኔም ይጨመራል እዚህ ውስጥ። አፋብን ብቻውን አይደለም። ፎርዛት ማተር አፋብንን መደገፍ ከሆነ በኤክስቴንሽን ወያኔን መደገፍ ነው ያለበት። ዛዘር ዌይ ራውንድ መሆኑን ገና አልደረስንበትም። ምክንያቱም ከህወሓት በኩል ምንም የተሰጠ የእንኳን ደስ ያላችሁም መግለጫ የለም፣ አብረን እንሰራለንም የለም፣ ኦፊሻሊ የታወቀ ነገር የለም እስካሁን ድረስ። በዚህ ረገድ ግን አፋብንን የሚደግፈው ሁሉ
አፋብን የሚያደርገው ማድረግ ስላለበት አፋብን ከህዋት ጋር መስራት ካለበት ደጋፊዎቹም በኤክስቴንሽን እንደ አንድ ወገን ቆጥሮ እንደማይላይ ቡድን ኢንቲቲ ቆጥሮ ይንቀሳቀሳል ማለት ነው። አማርኛው እንደ አንድ ወገን ማለት ሩም የለም፣ ስፔስ የለም። አማራ ሆኖ አፋብንን ነው መደገፍ ያለበት። አፋብንን የማይደግፍ ሁሉ ጠላት ነው። ያለን ጠላት ደግሞ አንድ ነው። ፕሪዙሜብሊ እዚህ ላይ ስሙን ባይጠቅሱም ብልጽግና ነው ወይም ስልጣን ላይ ያለው መንግስት ነው። አንድ ወገን ነው፣ አንድ ጠላት ነው። ኢንቢትዊን የለም፣ ማኒዌቨር የለም፣ ኢንተርፕሬት ማድረግ አትችልም። ከዛም አልፎ በጣም የሚገርመው እኛ ምንም ነገር ብናደርግ አትናገሩንም ነው። በምንም ታምር እኛ ምንም ያህል ጥፋት ብናጠፋ፣ ምንም ያህል ብንሳሳት፣ ምንም ያህል ከባድ ወንጀል ብንሰራ በእኛ በኩል በወገን በኩል ምንም ጥፋት ቢኖር አስተያየት አትሰጥም፣ አትተችም፣ አማራጭ አታቀርብም፣ የመፍትሄ ሐሳብ አትናገርም። የምትናገረውም ከተፈቀደም እኛ ስንነግር ነው። ሶ ቤዚካሊ በዲሞክራቲክ ሴንትራሊዝም እንኳን ያልተከደበትን መንገድ በዚህ በጥርነፋ ዘመን በዚህ በአዲሱ የአሰራር መመሪያ አምጥተውታል። አሁን የሆነ ክስተት ቢመጣ ለምሳሌ ትላንትና በዝርዝር እንመጣበታለን በጠለምት አካባቢ የተደረገው ምንድነው ፋክት የሆነ ፋክት ኢቨንት ቢኖር እንደ ሚዲያ ኢቨንት ቢኖር አፋብን መግለጫ እስኪያወጣ ድረስ አይናገሩም ነው። ቤዚካሊ ሪፖርት አታረግም። ፀሐይ በምስራቅ ብትወጣ እንኳን አፋብን ካልነገረ አይ በምዕራብ ነው የምትወጣው ነው የምትለው ወይ ዝም ነው የምትለው? ወይ ሌሎች ሰዎች መጥተው ሲከራከሩ በምዕራብ እኮ ነው የምትወጣው ብሎ ሰዎች ከተከራከሩ መልስ መስጠት አችልም እስኪፈቀድልህ ድረስ። በቃ በምዕራብ ነው ተብሎ ሲወራ ዝም ነው የምትለው ወይንም ተቀበለ ነው የምትቀጥለው ነው። በተለይ ዜና ለሚሰሩ ሚዲያዎች ዜና የሚሰሩት በየጊዜው ዜና ሪፖርት ለሚያደርጉ ሰዎች ዜና አንግል መምረጥን ይጠይቃል፣ ፋክቱን መቀበልን ይጠይቃል። ፋክቱን ራሱ የሚወስንልህ ድርጅት ነው ማለት ነው። አንድ ነገር መሬት ላይ ሆኗል ወይስ አልሆነም የሚለውን ነገር አፕሪሺየት የሚያደርግልህ ድርጅቱ ነው የሚያስብልህ። ድርጅቱ ሁሉን አዋቂ ነው። ድርጅቱ የትም ቦታ አለ። ድርጅቱ ሁሉን ነገር ይቆጣጠራል፣ አየሩንም ንፋሱንም። ስለዚህ የሆነ ነገር የሆነ ክስተት ካለ ኢንሲደንት ካለ ያን ሪፖርት ማድረግ አይችልም። ለምን? ድርጅቱ ስላልፈቀደ። አንድ ወገን፣ አንድ ጠላት፣ አንድ ቋት፣ አንድ አስተሳሰብ፣ ወጥ አሰራር ይሆናል አይሆንም ሌላው ራሱን ችሎ የምናየው ነው። ፑሽ ባክ ስላለው በርካታ አውትሶርስ የተደረጉ ሚዲያዎች ወይም አፈቀላጤዎችም እየተወያዩበት ነው ያለው። ይሄማ በጣም በዛ፣ ገና ፍየል ከመድረሷ ብዙ ነገር መቀንጠሷ የሚል ሪአክሽን ነው እየታየ ያለው። ዊዝን በውስጥ ራሱ የውጭው ቀርተው አሁን እነኝን የማያደርጉትስ ምን ነው የሚደረገው? ካላደረጉ እኔ እንደወረደ ሽርክቱን ነው እየነገርኳቸው። እንደወረደ ማለት እንደወረደ ሊትራሊ እነኚህ ሶስቱ ነጥቦች ምን እያሉ እንደሆነና መጪውን ዘመን ደግሞ በቀጣይ ይመጣበታል። ኢንክሉዲንግ ማይሰልፍ የኛን ሚዲያ እናንተንም እንዴት ኢምፓክት እንደሚያደርግ ነግራቸዋለሁ። አሁን ግን ተራ ቁጥር 2፣ 3 እና 4 እንዴት አፋኝ እንደሆነ መጪውንም ዘመን እንዴት እንደሚያሳይ ነው የሚነግረን። አንድ ጠላት አንድ ወገን ከሆነ ምንድነው የሚሆነው? ብቸኛ እውነት የአፋብን እውነት ነው። የአፋብን እውነት ደግሞ በጥቂት ሰርክል ውስጥ ያሉ ግለሰቦች የሚወስኑት ውሳኔ ነው። አንድ ጉዳይ ትልቅ አጀንዳ ለምሳሌ ግራንድ የሆነ ፖለቲካል ኢሹ ቢመጣ ኢትዮጵያ ላይ የፖሊት ቢሮ እስኪወስን ድረስ ትጠብቃለህ። ለምን? መመሪያ ስላላስተላለፈ። ቀድመ ሪፖርት የምታደርግ ከሆነ እነሱ በማይፈልጉት መልኩ ሪፖርት ልታደርግ ዜና ልታቀርብ ስለምችል ትጠብቃለህ እነሱ አቅጣጫ እስኪሰጡ። በየጊዜው ኤቭሪ አዘር ዴይ ተሰብስበው ነው አቅጣጫ የሚሰጡት። በዚህ መልኩ ነው ሪፖርት የሚደረገው ተብሎ ከዛ ጋር እንዲጣጣም አድርገ ነው። ስለዚህ የሆነ ብሬኪንግ ኒውስ ቢመጣ ለምሳሌ መዘገብ አይችልም። ምክንያቱም what is breaking news for you would be a breaking bad for them። ብሬኪንግ ኒውስ ቢሆን እንደዚህ በእጅ ይዘህ ትጠብቃለህ። ይሄ ነገር ብሬኪንግ ኒውስ ነው ወይስ አይደለም የሚለው። አረ እንዳውም ኢንሲደንቱ ቅድም እንዳለ ኢንሲደንት ተፈጽሞ ቢኖር በቃ ቤዚካሊ የሆነ ቦታ ላይ ለምሳሌ ድሮን የሆነ ሆስፒታል ብታወድም አሁን ይሄ ፋክት ነው። እዛ ቦታ ያሉ ሰዎች ኢማኞች ነገሩ። ቪዲዮ ላኩልህ፣ ምሳሌ ነው። ቪዲዮ ላኩልህ፣ ፎቶ አንስተው ላኩልህ።
እንደገና ደግሞ በስልክም በሌላ መልኩ ነገሩ ይማን ቦታው ላይ ያለ እማኝ መዘገብ አትችልም እስኪፈቀድልህ ድረስ። ምክንያቱም ይሄ ኢንሲደንት መከሰቱን አለመከሰቱን የሚወስንልህ ድርጅቱ ነው፣ ሁሉን አዋቂው ኦምኒፕሬዘንት እና ኦምኒፖተንት የሆነ ድርጅት፣ ኦምኒሽንት ኦምኒፖተንት እና ኦምኒፕሬዘንት የሆነ ድርጅት እነኚህም ፖሊት ቢሮ ያስብልሃል፣ ይወስንልሃል፣ አንተ ትፈጽማለህ። ሶ ቤዚክ የሆኑ እነኚህ ክስተቶችን እንኳን አቅጣጫ እስኪሰጥ ድረስ ወይም ቀድሞ አቅጣጫ ካልተሰጠ ማን ሊያተርፍ እንደሚችል ስለማታውቅ፣ ለምሳሌ ድሮን አማራ ክልል የሆነ ቦታ ላይ ትምህርት ቤት ላይ ድሮን ወድቆ 10 ሰዎችን ገደለ የሚለው ነገር አቅጣጫ እስኪሰጥ ድረስ ልትዘግብ አትችልም። ምክንያቱም ከዚህ ማን ነው የሚጠቀመው የሚለው ነገር ቀድሞ ውሳኔ ሊሰጥበት ስለሚገባ። ይህንን የማያከብሩ ሰዎችስ እንዴት ነው የሚደረገው? ውስጥም ላሉት ውጭም ላሉት። ውስጥ ላሉት 3 ነገሮች ይደረጋሉ። ውስጥ ላሉት ማለት ደጋፊ ለሆኑት እነሱ ለሚቆጣጠሩ ሚዲያዎች 3 ነገሮች ነው የሚሆነው። አንደኛ ኤዲቶሪያል ፖሊሲውን ኢምብሬስ ማድረግ አለበት፣ መተግበር አለበት። ያንን ኤዲቶሪያል ፖሊሲ ኢምብሬስ የማያደርግ ከሆነ ኮሚኒቲ ውስጥ እዛ ግሩፕ ውስጥ ቢሎንግ አያደርግም ማለት ነው። ቢሎንግ አያደርግም አንደኛ። ሁለተኛ በጥርጣሬ ይታያል። እያንዳንዱን ነገር የሚያደርገው ነገር በጥርጣሬ ይታያል። ያንን ኤዲቶሪያል ፖሊሲውን አቅጣጫውን ካልተቀበለ እደግፋለሁ ግን ኢንዲፔንደንትሊ ነው የምዘግበው የሚል ከሆነ ማለት ነው ወይም የምትል ከሆነ፣ ሁለተኛ ስቴፕ የሚደረገው ድጋፍ ሁሉ ይቆማል። የኔ ድጋፍ የፋይናንሻል ድጋፍ ሊሆን ይችላል፣ እይታ ሊሆን ይችላል፣ ፕሮሞሽን ሊሆን ይችላል። የትኛውም ድጋፍ ሰስፔንድ ይደረጋል። ሶስተኛውና የመጨረሻው ስቴፕ የመጨረሻው ደረጃ ይቅርታ ይዘመትበታል። ውሾቹን ይለቁባቸዋል፣ ጃስ ይላሉ። ከዛ በኋላ ከግራም ከቀኝም ያጣድፈዋል፣ መጥተው በኮሜንት ያጣድፈዋል፣ በሶሻል ሚዲያ ያጣድፈዋል። በልብ አንተም ከሌለ ፎቶውን እየዘቀዘቁ ይዘቀዘቁሃል። ከዛ ኔሚንግ እና ሼሚንግ በትሮል መከራን ይበሉሃል። እና ቆዳ የሌለ ከሆነ በተለይ ደግሞ እነሱ ላይ የምትመረኮስ ከሆነ እነሱ ላይ እጣ ፈንታ ህልውና እሱ ላይ የተመሰረተ ከሆነ ያንተን ብለድ ላይን እዛ ጋር ይቆርጡታል ማለት ነው። እነኚህ 3 ስቴፖች ናቸው። ውስጥ ላሉት ደጋፊ ለሆኑት ማለትም የአፋብን ደጋፊ ለሆኑት ኦፊሻሊ ደጋፊ ነኝ ብለው ትንሽ ያፈነገጡ ካሉ በዛ መልኩ ነው። ውጪ ላሉትስ? ውጪ ላሉት የመጀመሪያው የሚደረገው ጠላት አንድ ወገን አንድ ጠላት የምትለዋ ከኛ ጋር ያልሆነ ሁሉ አብሶሉትሊ የኛ ጠላት ነው። ኢንዲፔንደንትሊ ማሽተት አይችልም፣ ራሱን ችሎ ማሰብ አይችልም፣ አይኑም አያይም፣ እንደ ሰውም አልተፈጠረም። ሲፈጠር እንደ ቡድን የተፈጠረው፣ የሚያስበው እንደ ቡድን ነው፣ የሚያስበው እንደ ከብቶች ነው። ድምጽ እንኳን ሲሰማ ከብቱ እንኳን ዞር ይላል፣ ድምጽ ሲሰማ እንኳን ዞር ማለት አይችልም። ስለዚህ በሁለት ቡድን እንከፍልና ወገንና ጠላት እንላለን። የትኛውንም ነገር እኛ የምንለውን የማይቀበሉ ሰው እና ሚዲያ ኦቶማቲካሊ ምንም አፕሪሺየት ሳይደረግ ምን አድርጎ ነበር ኬዝ ባይ ኬዝ ቤዚስ አይደለም። ሌላው ቅድም እንዳልኩት ሁኔታው እየታየ ነው የደጋፊው። ይሄኛው ውጪ ያለ የተባለው ይሄ አፋብንን የማይደግፍ ሰብስክራይብ ያላደረገ ግለሰብ እና ሚዲያ ኦቶማቲካሊ ጠላት ነው የሚሆነው። ኦቶማቲካሊ ጠላት ከሆነ ደግሞ ተራ ቁጥር 1 እና 2 ቤኔፊት አይኖረውም፣ አንሊሽ ይደረግበታል። ውሾቹ ይለቀቃሉ፣ ተለቀው ስም ያጠፋሉ፣ ስሚር ካምፔን ውስጥ ይገባሉ። ከዚህ በፊት በሰሜን ጦርነት ሲደረግ የነበረው ስምን ያጠፋሉ። በሺህ የሚቆጠሩ ሰዎች ገና የሆነ ነገር ስትጽፍና ፖስት ስታደርግ እየተረባረቡ ይመጣሉ። ሌብል ያደርጋሉ። የመጀመሪያው ሌብል ያደርጋሉ። ኢሹ ላይ ኢንጌጅ ያደርጉም። አንድም ኢሹ አንተ የምታነሳው ላይ አንድም ኢሹ ላይ ኢንጌጅ ያደርጉም። ኢንጌጅ ካደረጉ ኮንቪንስ ልታደርጋቸው ስለሚችል እውነታ ሊኖረው ስለሚችል ልታምንም ሊያሳምንም ስለሚችል ኢንጌጅ አታደርግም። ስም ትጠራለህ፣ ሌብል ታደርጋለህ፣ ታሳድዳለህ፣ ኦቨርዌልም ታደርጋለህ፣ ትሰድበዋለህ። ከዛ በኋላ ዲሴብል ታደርገዋለህ፣ ክሪፕል ታደርገዋለህ። ይሄን ኦልሬዲ አቅጣጫ ማስቀምጠዋል። ባይዘው እኔ አት ፐርሰናል ሌቭል እኔ ያውቀዋለሁ። ስንት 5 ዓመት ኖሬበታለሁ እንደ ግለሰብ። ይሄኛው ቡድን ደግሞ ስብስብ ያስተላለፈውን ነው የምነግራችሁ። ቃል በቃል የተወያዩትን የተናገ ደግሞ ክሪፕ እንትን እንኳን አንዳንድ ጊዜ ፕሮቶኮል እንኳን መጠበቅ አይችሉም። ይደርሳል፣ መረጃ ይደርሳል።
ኦቨርኦል ዲስከስ ያደረጉትን በዙም የተወያዩትን በቪዲዮ ኮል ያወሩትን በሌላ መንገድ ያወሩትን ነገር ይደርሳል። ሶ ዊ ኖ ኢት እናውቀዋለን። እየመጣ ያለውን ስቶርም እናውቀዋለን። ከዚህ በፊትም ይህንን ፊልም ደጋግመን አይተናል። እድሜ ለወያኔ ብዙ ነገር ነው ያስተማረን። በደንብ በተለይ ባለፈው ጦርነት ያላስተማረን ነገር የለም። አሁን ምንም የሚደንቅ ነገርም የለም። ምንም አዲስ ነገር የለም። አንዳንዴ እንዳው ሃይ ኮፒ ነው። ኮፒ እንኳን ሲያደርጉት ስትራቴጂውን አሻሽለው አይ ግድ የለም ቆይ ሰውን፣ ቡድንን፣ ግለሰብን ኢቫሉዌት እናርግ። ፖቴንሻል አጋር ሊሆን ይችላል፣ ኒውትራል ሊሆን ይችላል፣ ወይንም ደግሞ ጠላትን በደረጃ አድርገን እየናቅን እንሂድ አይሉ። ህወሓት እንደዛ ያደርግ ነበረ። እርምጃ ውሰዱ ተብሎ ውሾቹ አንሊሽ እስኪደረጉ ድረስ በግለሰብ ደረጃ መጥቶ መልስ እንኳን አይሰጥም። ስሙን ጠርተ እንኳን ብጽፍ መልስ አይሰጥም። ደረጃ ያስቀምጡታል። ደረጃ ሀ፣ ደረጃ ለ እና አመሯ እንደ ግብር ከፋይ ይለዩና ከዛ በኋላ ፖቴንሻል ትሬት ነው ብሎ ካሰቡ ነው የሚመጡት። ይሄኛው እንደዛ አይደለም። ሁሉንም ነው የሚነክሰው። ወዳጅን ይነክሳል፣ ኒውትራል የሆነውን ይነክሳል፣ ፖቴንሻል አጋርን ይነክሳል። ሁሉንም ለሱ ተቀምጧል። ሶ ይሄ የአዲሱ የተላለፈው የአፋብን የአመራር ደንብ አይደለም አሰራር የለየለት የጥርነፋ ትዕዛዝ ነው። መጪው ዘመንም ገና ሳምንትም እንኳን አልቆዩም እኮ። የሚገርመው ደግሞ ትንሽ እንኳን ደሊብሬት አላደረጉም። የተወሰነ ጊዜ እንኳን ደሊብሬት አድርገው ሰው ትንሽ አይቶ ምናምን የለም እዛ ደረጃ መቆየት አላስቻላቸውም። ድርጅቱ ከተቋቋመ ገና ጥር ውስጥ ነው ያለነው። ጥር 9 የተቋቋመው ዛሬ 19 አይደል? 10 ቀን ነው። 10 ቀን እና በሳምንቱ ነው ይሄንን ድራኮኒየን የሆነ ትዕዛዝ ያስተላለፈው። ህወሓት 10 ምናምን ዓመት ጫካ ሆና እንዲህ አይነት ትዕዛዝ አላስተላለፈችም። ያኔ ጸረ ዲሞክራሲያዊ ሆኖ የሚታገሉትና የምንታገለው ራሱም ስልጣን ላይ ሆኖ ዛሬም ስልጣን ላይ ያለውም እንደዚህ አይነት ነገር አላስተላለፈም። ይብላ ባላታዎቹ እንኳን እንደዚህ በዚህ ልክ የወጣ የአሰራር መመሪያም ወይም ጥርነፋ እንኳን ለሚዲያ አይደለም ለፓርቲ ለአባል እንኳን በዚህ ልክ የሚወጣ አይደለም። ኤኒዌይስ መጪው ዘመን በጣም ከባድ መሆኑን የሚያሳይ ነው። መጀመሪያ ግን የሚጀምረው አንፎርቹኔትሊ መጀመሪያም ተጣብቀው አፈቀላጤ ሆኖ ለሚሄዱት ነው። ውጪ ለነበረው ምንም የተለየ ነገር አይመጣም። ምናልባት የሚወረወረው ድንጋይ መጠኑ እና ብዛቱ ነው የሚጨምረው እንጂ አዲስ ነገር የሚመጣ ነገር አይኖርም። ኤኒዌይስ ጥርነፋው ይሄንን ይመስላል። ወደ ሁለተኛው ርዕሰ ጉዳይ እንሄዳለን። የወልቃይት ጉዳይ የተወሰነ ያጣራሁት ነገርም አለ። ከዛ ሪአክሽኑም መጨረሻ ላይ የኔን መፍትሄ ከዛሬ 3 ዓመት በፊት ያስቀመጥኩት ነገር አለ። ያንን ዛሬ ኤክስፕሌን አደርጋለሁ። እንደ ግለሰብ ለጠየቃችሁኝ እሱ ላይ ሄድበታለሁ። አሁን የመጣችሁ እንኳን ደህና መጣችሁ። ላይክ እና ሼር አድርጉ። ጥያቄና አስተያየታችሁን እንደተለመደው ኮሜንት ሴክሽን ውስጥ አኑሩ። ጊዜ ካለኝ ከተረፈኝ ኢንተርቴን የምናደርግ ይሆናል። ማለትም ጥያቄ ከሆነ ለጥያቄያችሁ ፍሪሊ የትኛውንም ጥያቄ ሳትፈሩ ጠይቁ፣ መልስ ሰጥበታለሁ። ላይክ እና ሼር አድርጉ። ወደሚቀጥለው ርዕሰ ጉዳይ